እኔ ቤት ለአንድ ጀርመናዊ አከራየው። የት ነው? አዳማ። የአዳማውን ቤት። ከዛ ጀርመኑ በቃ ምን እንደፈለገ አላውቅም፣ ይወደኛል፣ ምን ይላል። እኔ እዚህ አዲስ አበባ ነው የምኖረው። ያን ጊዜ ቤት እዚህ አልተሸጠም እና ሻወር ክሊክ ብሮክን ምናምን ብሎ አልፎ ሰማለሁ ብያለሁ። ሻወር ኢዝ ብሮክን። ይሄ ውሃው ቧንቧ እንዳልል በእንግሊዝኛ አልችልም። ከዛ ስበር መኪናዬን ይዤ ጠዋት 3 ሰዓት ደረስኩ። እንደ ትላንት ደውሎ ስደርስ ባኞ ቤት ዌር ኢዝ ብሮክን አልኩት። ያችን ይዤ ነው ያደርኩት እንዳጠፋ ዲክሽነሪም አለኝ መኪና ውስጥ። ከዛ ዋት ኢዝ ብሮክን ስለው ወደ ሽንት ቤት የሚገባ መስሎ ማጅራቴን ያዘኝ። ቀባርጌ ኮሪደር አለ ስልክ ያለበት ጋር አንዴ ብሎ በጀርመንኛ ነው ሞትኩኝ አለው። ቹፔልክ ልቦነኝ ማረሳው ነው ከማላቀው ጀርመናዊ ላረግስ አባቴ ማን ነው እያለ ልጁም ጆሮ ነጭ ሆኖ የጆሮ አርጎ ሊኖር አሬን ያልከም ከዛ ደነገጠ። እኔም ብሮክን የሆነ ነገር የለም። ወደ ሀገር የመጣ ወደ አዲስ አበባ ያኔ ስኖር ነው። በአጋጣሚ ሚስቱ መጣች፣ ግን ትልቅ ሴት ነች፣ ፈረንጅ ቀልጣፋ። እነሱ እኮ ሁሉን አሟልቶ ነው የሰጣቸው፣ ድብቅ አያውቁ። ለዚህ እኮ ነው አንተን እኔን ውጭ ሀገር ነቸው የሚሉት። እኛ እኮ አልለመድንም። እኛ እኮ መብራት አጥፍተን ሰው ምናማነ ድግስ ደግሰን ስንሸኝ ቤት አበላሉ። እንደው ከድርቅ የመጣ ነው የሚመስለው እኮ ምንልነን። እኛ እኮ መቼም ሰው እኮ አንሆንም። እኔ እንደው ሰው ይሆናሉ ብዬ ልምከር እንጂ አንሆንም። እኔ የፈለገ ነገር በዚህ ቢመጣ ለምን ጠራሁክ? ለምን እንደው በአይን በጆሮ ካከተው ምንጀራውን አንተ ከተበላልህ ኃጢአት እኮ ነው። አረ እግዚአብሔር። ከዛ ልንገርህ አሮጊቷ መጣች፣ ፊት ነሳት። ኢትዮጵያውያን ሴቶች ለምዶ እንደው ድርቅርቅ ያለች ነች፣ ቁምጣ አርጋ ዊት የምትለች፣ ፀጉሯም ስስ ነው። 3 ፍሬ ነው የቀረው፣ የበቆሎ እሸት ይመስላል። እንደው ጉድ ነው ዛሬ። በኋላ እናቴን ልጠይቅ እኔ ከአዲስ አበባ እዛ ሀገር እንዳልኩ መስኪና ቤተሰቦቿ ድርጅት ነበር ብያለሁ። እዛ ስሄድ እስቲ ቆይ ጎራ ልበልና ጥበቃውንም ላናግረው፣ ባለቤት ነኝ መቼ ምልም ከምል ተጣልቼዋለሁ ምናምን ብዬ ሄድኩላ። ሲሄድ ጎራ ስል በር ከፈ